على قبر مشرف إلا وقد سويته علي هون كلك بلاي كفت أرجو يتجنب قبرك هجنيه ሳታስተካክለው እንዳታልፋሉት። ስለዚህ ያ እና ግንብ ለመገንባትና ልክ እንዲሁ ደግሞ በዚያ ላይ ስሙን ለመጻፍ ምናምን ለመቀባባት ምናምን እነዚህ ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም ከልክላቸዋል። እነዚህ ነገር ማገዝ አይቻልም። ነገር ግን ሰውየው የሟችን ቤተሰብ ሄዶ ማጽናናትና ማገዝ፣ ማብላት፣ ማጠጣት ምናምን ክርስቲያንም ቢሆኑ እነዚያ የሟች ቤተሰቦች ችግር የለም። አይ ሌላኛው ጥያቄው ምንድን ነው? ልጅቱ ሙስሊም ነች፣ እናቷ ክርስቲያን ነች፣ እርሷን መርዳት ትችላለች ወይ የሚል ነው። እናንተ ብትሰልቡም ቤተሰቦቻችሁ ክርስቲያኖች ቢሆኑም እንዳው ሙሉ በሙሉ ጥላችኋቸው ውጡ፣ አትርዷቸው፣ አይገሏቸው አላለም አምላክ አላህ ሱብሓነሁ ወተዓላ። በቁርአን ላይ እንዳው ምን ይላል? ወሳሒብሁማ ፊ ዱንያ ማዕሩፋ ይላል። በምድራዊ ህይወታቸው በጥሩ ሁኔታ ተኗኗራቸው ይላል። ምድራዊ ህይወት ማለት በምድር ላይ የሚያስኖራቸው ማናቸውም ነገራቶች በዚያ ላይ ማገዝ ትችላላችሁ ብቻ ሳይሆን ግዴታ ነው። በልጆች ላይ ለወላጆች ማገዝ፣ የሚበላ ካስፈልጋቸው፣ የሚጠጣ ካስፈልጋቸው፣ የሚለበስ ካስፈልጋቸው፣ መጠለያ ካስፈልጋቸው፣ መታከሚያ ካስፈልጋቸው ማናቸው ምድራዊ ህይወትን መምሪያ የሚሆን ነገር ላይ ልናግዛቸው ይገባል። ጨረሰ። አሁን ግመሎችን ሰጥቼ ልምጣ ነው ወጣ። አራት ሰዓት አለፈ። ይጨርሱት እንደሆነ እስካሁን አይጨርሱትም። ወዲህ ሞልቷል። ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አምላክ በፍጹም እንደማይሞት ይናገራል። አይ አምላክ ሞቷል ብሎ ሲያከብር አንድ ክርስቲያን ብታገኙ አናሳዩት፣ የማይሞተውም እርሱ ብቻ ነው ይላል። አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል፣ ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። እዛ ቦታ ላይ አምላክ እንደማይሞት እያስተማረ መጽሐፉ አይ አምላክ ሞቷል ብሎ የሚያከብርን ክርስቲያን ብታገኙ ከመጽሐፍ አንስታችሁ እንዴት ማስተማር አለባቸው? ብላቸዋል ያ ስለዚህ አምላክ ተወለደ ብለው ሲናገሩ ልክ እንዲሁም አይ የተወለደው ወንድ ልጅ እንደሆነ ነው መጽሐፍ ቅዱስ የሚናገረው። ቅዱስ ገብርኤልም ይሄን የተናገረው፣ ማርያምም ይሄን ነበር የምታውቀው ብላችሁ ከመጽሐፍ አንስታችሁ ማስተማር። ሉቃስ ወንጌል